ሚስሩ ላብሩ ራስን የምትበላ ለጋ ቺካለ ምንድነው እናቴ ሰራለ ጁሲ ነው ጁሲ juicy high heat juicy በጣም soft spicy creamy በቃ ሁሉን ያሟላ ሰባር ጋብተዋ ሶሱ ግን is amazing በማንኪያ ይሁን ጋርሊኩት ሰማለ ዋው የጎርቱ ክሪሚ ነገር ነው በእውነት ደስ ይላል እውነት enjoy በጣም ግን አንተ ሊስቱ ስለሽተው በእናትህ ትወደናለህ ማለት ነው ተደብቀህ ይሰራል ስጋ ካልሆነ አይሰራም of course እንደኔ ሰላጣና አትክልት እሱ ስጋ ነው ምድብም ላይ እንግዲህ እኔ እኮ ይሄ የበግ ስጋ ነው አይደል ሶፍት ነው በሃይ ሂት ስትጠብሰው መጥበሻውን በጣም ማጋላት ስታግለው አሁን እንደዚህ አይነት ስጋ ብንሰጥ አሁን ብዙ ሰው ሊያስብ የሚችለው ጥብስ ነው ግን ከጥብሱ ደግሞ ለሶፋ የሆነ ማባያ ከሆነ ይኖራል ምንድነው ነገር ቢሰሩ ምን አለበት ዛሬ ቢያስደምሙ የእውነት ግን አዳልቼ በእውነት የሚገርም ዛሬ በዚህ ሞራል ተወዳዳሪዎች እርቦኛ እንደዚህ አይነት ቢሰሩልን ደግሞ ሰከንድ ኮርስ እቺን አሪፍ ስታርተር ሰጥተን ሰከንድ ኮርስ ደግሞ የሆነ ነገር ቢሰሩ ዋው መጨረሻ ላይ ደግሞ ሰርድ ኮርሱን እንሰራለን በስ ማለት ነው በላ አድርጉና ወደ ውድድራችን እንሂድ እሺ ያኔም ላጥራታችሁ እንጨርሳለን ሶሱንም ማጫትና ወደ ውድድር ታዲያ እዛው ላይ ተሰየማስ እንዳትቀሪ ዳኞቹ ቆንጆ የሆነ ሳህን ሰርተው አቀመሱን ነገር ግን እኛ ከዳኞቹ ሳይሆን ምርጡን ገበታ ከተወዳዳሪዎች ነው የምንጠብቀው እናንተም ቤታችሁ ያላችሁ እኛ ፕሮፌሽናል ሼፎች ነን የምትሉ 2.6 ሚሊዮን ብር አዘጋጅተን እየጠበቅናችሁ ናችሁ ያላችሁ ምን ትሰራላችሁ ቀለሟ እንዴት ነሽ ስሜ ቀለማ ብርሃን እባላለሁ ተወልጄ ያደግኩት አውታሻ ጊዮርጊስ የሚባል ገጠራማ አካባቢ ነው የኖርኩት አሁን የምገኘው መገናኛ አሁን የምሰራበት ሬስቶራንት ኢኮ ይባላል በኢኮ ሳላድ ነው ኩክ ማድረግ በጣም ነው የምወደው ከልጅነቴ ጀምሬ እወደዋለሁ የተማርኩት ቤንቬኒዶ ነው ያሉት አካባቢ የተማርኩት ስቴክ ነገሮች በጣም ያስደስቱኛል ስቴክ ነገሮች እና ብሬክፋስት ነገሮች እንደዛ መስል ወዳደሮቹን አየሻቸው አዎ ስለዚህ ታሸንፊያለሽ አዎ አሸንፋለሁ መልካም ሼፍ ታዴ እንዴት ከረምክ ስሜ ታደሰ ተከተል እባላለሁ የምኖረው እዚህ አያጣፉ ኮንዶሚኒየም አካባቢ ነው የምሰራው ምግብ ዝግጅት ነው ምግብ ዝግጅት ላይ የተማርኩት ኒው ሚሊኒየም የሚባል ትምህርት ቤት ነው 2004 አካባቢ ላይ ነው የጨረስኩት የተለያዩ ቦታ ላይ ሰርቻለሁ ስራውን በጣም ወደው ነበር አንዳንድ የምወዳቸውን ጓደኞች ሲሰሩ አይን ስለነበረ የነሱን ፈለግ ተከትዬ ነበር ሰራ የነበረውና ወደው ስለነበረ ነው ስራውን ደስ ይላል በደንብ አድርጌ ልሰራቸዋለሁ ብዬ የማስበው ዶሮዎች ላይ ስቴኮች ላይ ፒዛዎችም ራሱ በደንብ ቆንጆ አድርገን እንሰራቸዋለን አሳዎች ላይ ቆንጆ አድርገን እንሰራቸዋለሁ እንደ በዋናነት ለመያዝ ያክል ነው እንጂ ምግብ በደንብ እሰራለሁ ሁሉም ነገር እሰራለሁ ቀለሟ የተናገረችውን ሰማህ ምን አለች እንደምታሸንፍ ተናግራለች አንተ ታዲያ ምን ትላታለህ ለዚህ ግብረ መልስ እንግዲህ እንወዳደራለን ሼፍ ሰገድ አውት ስሜ ሰገድ ብናል የምኖረው እዚህ አባዶ ነው የምሰራው ካብራክ በርገር ስራውን የጀመርኩት
በቤተሰቦቼ ተምሬ ነው ቤተሰቦቼን እንደማራረግ ተማርኩት። የስራው ፍላጎት ነው የተማርኩት። እስከ 1 አመት ተምሬ ወደ ስራ ገባሁት። የሰራሁት የተለያዩ ካፌዎች ላይ ነው። በስራው ላይ 2 አመት ቆይቻለሁ። እኔ ስሰራ የሚዋጣልኝ በርገርና ፒዛ ነው። ተወዳዳሪዎቹ እንዳሉ ሰማሽ? አንቺ ምላሽሽ ታዲያ ምንድን ነው? አሸንፋለሁ ብላለች። መልካም እድል ልትሰገድ። ተወዳዳሪዎችና ዳኞች ቦታቸውን ይዘዋል ያሉት። ይሄ ውድድር ህጎች አሉት፣ ደንቦች አሉት። በዚህ ሳጥኖች ውስጥ 5 ግብአቶች ተቀምጠዋል። ከነዚህ 5 ግብአቶች ውስጥ አንዱን ወይም ደግሞ ተጨማሪ ግብአት የረሳ ከውድድሩ ውጪ ይሆናል። የሚሰጣቸው ደግሞ ለዚህ ውድድር 25 ደቂቃ ነው። በዚህ 25 ደቂቃ ውስጥ ምርጥ የሚሉትን ገበታ አዘጋጅተው ለዳኞች ያስቀምሳሉ። ተዘጋጅታችኋል? አሁን ከተዘጋጃችሁ ሳጥኖቻችሁን ትከፍታላችሁ። ግብአቶቹን ከፍቼ ሳያቸው አንዱ ነገር አላውቀውም። እውነት ለመናገር ሰርቼው አላውቅም። እስካሁን ከሰራሁባቸው ቤቶች በሙሉ ሰርቼው አላውቅም። ግብአቶችን ከፍቼ ሳይ አንደኛውን አላወቅኩትም። አዎ ግብአቱን እንኳን አንደኛውን አላውቀውም እውነት ለመናገር ማለት ነው። አይቼውም አላውቅም። ብዙ ሬስቶራንት ሰርቻለሁ፣ ተጠቅሜው አላውቅም። በሳጥኑ ውስጥ የተሰጣችሁ ግብአት የተገነፈለ ድፍን ምስር፣ ሙዝ፣ የዶሮ እግር፣ ክራከር ብስኩት፣ ዋይት ሬዲሽ ነው። ተጨማሪ ግብአቶች የምትፈልጉ በሼልፍ ላይ አትክልትና ፍራፍሬ፣ በመደርደሪያ ላይ ቅመማ ቅመሞች እንዲሁም ማባያ ከፈለጋችሁ ፎርቹን ብሪያኒ ባስማቲክ ራይስ አለላችሁ። እነዚህን ግብአቶች እንግዲህ ተጠቅማችሁ ምርጥ የምትሉትን 4 ገበታ ታዘጋጃላችሁ። 3ቱ ለዳኞች ይሆናል፣ 1 ለካሜራ ይሆናል። ዝግጁ ናችሁ? አዎ። የተሰጣችሁ 25 ደቂቃ አሁን ተጀምሯል። የቅድሟ እኮ ያቀመስከን ነገር አነሰች እንጂ ወይ በሆነ ነገር ሳይድ ምናምን አድርገህ ደመቅ በዛ። በተለይ ደግሞ ይሄንን ራይስ አይተዋል። በነጭ ሩዝ ቢሆን አሪፍ ነበር። ይሄንን ፎርቹን የብሪያኒ ራይስ አይተዋል። ቆንጆ እኮ ነው። ይሄ ብሪያኒ ሩዝ ነው። ባለፈው ራሱን የረሰርችበት በጣም ቆንጆ ነው። ሩዞች 3 አይነት ሩዞች አሉ። ሎንግ ግሬን ራይስ፣ ሚዲየም this is long grain rice ነው። ኤክስትራ ሎንግ ነው። ኤክስትራ ሎንግ በጣም ቆንጆ በጣም ቆንጆ ነው። ፍላፊ ነው። ፍላፊ ነው። ለመብሰልም ደግሞ አይ ቲንክ ላይክ ከ10 ደቂቃ ውስጥ ምናምን ይደርሳል። በጣም ቆንጆ ነው። ጣፋጭም ነው። ስለዚህ ብሬ ደግሞ በፎርቹን ራይስ ትከሰታለህ። ብሬ ደግሞ በሚቀጥለው በፎርቹን ራይስ አድርገህ ሌላ የቤት ፕሮሚስ ነው። ተወዳዳሪዎች አሁን የቀራችሁ 22 ደቂቃ ከ22 ሰከንድ ነው። ተወዳዳሪዎች አሁን የሚቀራቸው 18 ደቂቃ ከ40 ሰከንድ ነው። የተሰጣችሁ ድፍን ምስር የተገነፈለ ስለሆነ በአግባቡ መብሰሉን ማረጋገጥ የእናንተ ኃላፊነት ነው። አሁን ፍጥነታችሁ መጨመር አለባችሁ። የተሰጣችሁ ደቂቃ እየቆጠረ ነው። አሁን የቀራችሁ 13 ደቂቃ ከ30 ሰከንድ ነው። ቀለማት ግብአት ምስሩ ተገነፈለ እንጂ በስሎ አላለቀም። ስለዚህ ራሳችሁ እያንዳንዳችሁ ምስሩን የመቅመስ ኃላፊነት አለባችሁ።
የቀራችሁ 11 ደቂቃ ከ55 ሰከንድ ነው። ደቂቃ ከ13 ሰከንድ ነው። አሁን የቀራችሁ የመጨረሻው 3 ደቂቃ ከ10 ሰከንድ ነው። አንድ ደቂቃ ከ30 ሰከንድ ሼፍ ሰገድ ሼፍ ታደም በተከታታይ 1 ደቂቃ ከ20 ሰከንድ የቀራቸው ማዕዳቸውን ጨርሰዋል። ሼፍ ታደምና ሼፍ ሰገድ ምንም ነገር መንካት አትችሉም። 59 ሰከንድ። ተረጋጋ። ጠይቃለሽ 35 ሰከንድ 30 ሰከንድ 25 ሰከንድ 17 ሰከንድ 13 8 ሰከንድ የቀራት ሼፍ ቀለሟን ጨርሳ አማትባለች ያለችው። እግዚአብሔር እንዲረዳሽ እኛ ምኞታችን ነው። ተወዳዳሪዎች ማዕዳቸውን ጨርሰዋል። ነገር ግን እኔ ታያለው ጭስ በጭስ አድርገውታል። ቀለሟ ታዴ ሰገድ ታይሻለው። ጭሱ እናንተ ከጣዳችሁት መጥበሻ ላይ መጣ ነው። አሁን ተወዳዳሪዎች ሳህናቸውን በየተራ በየጨረሱበት ፈርጅ ለዳኞች አቀርቡና ዳኞች አስተያየታቸውን ይሰጡናል። ከኛ ጋር ቆዩ። ዳኞች የሼፍ ሰገድን ማዕድ ቀምሰዋል። በመጀመሪያ ሌዲስ ፈርስት ሼፍ ልዩ። ሼፍ ሰገድ አቤት። እንዴት ነው? ምን ትይዋለሽ? ይይዛል። ደስተኛ ነሽ? ያስኩትን አልሰራሁም አይደል? አዎ። ዶሮዋ ምንም ቅመም የላትም ካለ መብሰሏ የተነሳ በቃ አንዲ ራሱ ብዬ እንትን ለማድረግ አልችልም። ጥሬ ነው ሽታው። ይገንፈል ብሎ የምናዘጋጀው ዶሮ የለም የእሱ በጣም ደስ የማይለው ሽታ እሱ ሽታ ነው ያለው። ምስሯን እንደ ቆሎም ልንጠቀማት አስበን ነበር። ቴስቷ ትንሽ ደስ ይላል የቀመምሽበት መንገድ። ግን ምንም ያክል ድንጋይ መሰለሽ ያገኘሁት። ያው ድንጋይ ነው።
ትንሽ አየት ብታረጊያት። ሼፍ ብርሃኑ፣ ሼፍ ሰገድ እንዴት ነሽ? ታዲያ ጥሩ ሄደሽ ነበረ። እንዳነሳስሽ ርጋታሽ ጥሩ ሆኖ ሳለ ግን ተረጋግተሽም ደህና ነገር እየሰራሽ አልነበረም ማለት ነው። ዶሮ ጥሬ ነው ልክ እንደምታዩ ማለት ነው። ያሳየውሽ እንደዚህ ቆርጬ ያስቀመጥኩበት ምክንያት እንድታዩ ነው። ዶሮ በጥሬው ጭራሽ አይበላም፣ ባክቴሪያ ነው። ገና ደግሞ ይሄ መብሰልም ራሱ አልጀመረም እኮ እንኳን በስሏል ለማለት አይደል፣ መብሰል አልደረሰም፣ ገና አልጀመረም ነበር። ምስሩን የሄድሽበት መንገድ ጥሩ ነበር እኮ መጥበስሽ ማለት ነው። ጠብሰሽዋል፣ ግን ሶስ ቢኖረው የሆነ ነገር አድርገሽ ከዚህ ጋር እንዲበላ የለ ከዶሮ ጋር እንዲበላ አድርገሽ አስበሽ ነው አይደል? ትንሽዬ ሶስ ነገር ቢኖረው ክሬም ኖሮት ቢሰራ የበለጠ አብሮ ሄድ ነበረ። ቢበስልና ዶሮ ማለት ነው በስሎ ቢሆን ኖሮ ይበላ ነበር። ሰላጣ የሰራሽበት መንገድ ያው እንደማታቂ ተናግረሻል ግብአቱን፣ ግን እንደው የሚላጥም አልመሰለሽም? የማታቂው ነገር ሲሆን እኮ ቢያንስ ወይም ሊላጥ ይችላል ብሎ መገመት ይቻላል እኮ። ራዲሹ ምንም ሳታረጊው ነው እዚህ ላይ አምጥተሽ ያመጣ። ድሬሲንጉ ግን የሰራሽበት ድሬሲንግ ቆንጆ ነበር። ሚክስ አድርገሽ ማስታርድ አድርገሽ ለመስራት የሞከርሽበት መንገድ ጥሩ ነው። ሼፉ እንዴ? የኔም ያው ነው፣ ጥሬ ነው ዶሮ። እንዴት ምን ብዬ ራሱ እንዳመጣው ምንም አይነት ፍሌቨር የለውም። ምስሩ ትንሽ በቃ አትሊስት ልቀምሽ የምችይው ምስሩ፣ ሌላውን ነገር ብለውታል እነሱ። ከዚህ በላይ እኔ ለመናገር ራሱ ከብዳል። ብዙ ጊዜ ተወዳዳሪዎች ወደዚህ ውድድር ስትመጡ እዩ ያለፉትን ፕሮግራሞች ከዚህ በፊት ታስታውሱ ከሆነ ዳኞች ራዲሽ ብዙዎች አይደለም ብዙዎች ተወዳዳሪዎች አላወቁትም ነበረ። አንዳንዶቹ በግምት ሰርተዋል። ስለዚህ ያለፉ ፕሮግራሞችን መከታተል ተወዳዳሪዎች ወደዚህ ሲመጡ አድቫንቴጅ ይሰጣቸዋል ማለት ነው። ለማንኛውም ዳኞች አስተያየታቸውን ለሼፍ ሰገድ ሰጥተዋል። አሁን በሁለተኛነት ውድድሩን የጨረሰው ሼፍ ታዴ ማዕዱን ያቀርብና የሱን አስተያየት ደግሞ ከዳኞች እንሰማለን። የሼፍ ታዴን ሳህን ዳኞች ቀምሰዋል። የመጀመሪያውን አስተያየት ሼፍ ወንዴ ይሰጠናል። ታደሰ እንዴት ነው? አንድ አይነት ነው የሁለታችሁም ፍሌቨር። አትሊስት ያንተ ትንሽ ጨዋለው እንጂ አልበሰለም። ያንተም ዶሮ የእሷ ምስሩ ይሻላል፣ ያንተ ደግሞ ብሮኮሊ ይሻላል እንጂ ሁሉ ነገሩ አንድ አይነት ነው። ምንም ለውጥ የለው። ዶሮ ነው የተሰጣችሁ። ዶሮ ማለት መታጠብ የሚፈልግ ነገር ነው፣ ንጽህና የሚፈልግ ነገር ነው። ጀስት ቆራረጥከው ወስደ ለማገንፈል ኦኬ። ስታገነፍለውም እኮ ሚራፓ ነገሮች፣ ሌላ ቬጂቴብሎች ጣዕሙን ሊቀይረው የሚችሉ ለምን ዶሮ ዶሮ የሚል ሽታውን ሊያጠፋው የሚችሉ ነገሮች መጨመር ነበረበት። ያንን ሳታደርግ አዎ፣ ግን ያን ያህል አይደለማ። አላመጣውም እኮ ዝም ብለህ ጠብ ነው ያረክባት እንጂ በደንብ ሌሎችን አትክልቶች ሽታው ለቅለቅ ብታደርገው የተሻለ ነው ብታጥበው። ግን ሌሎች ቬጂቴብሎችን ብትጨምር ይሄንን ሽታው ሙሉ ለሙሉ ያጠፋውና ቆንጆ ነገር ይመጣልህ ነበረ። ግን አላደረከውም። ከዛ በኋላ ራዲሹንም አላወቅከውም መሰለኝ አይደለ? ይሄን ቬጂቴብል ተጠቅሞ ታውቃለህ? አላወቅከውም። ከታተፍከው መጥበሻ ጣድክ፣ ማብሰል ጀመርክ። ብሮኮሊም ከተፍክ፣ እዛው ላይ መጥበስ ጀመርክ። በዘይት ነበር ስትጠብሰው የነበረው። አሁን ይሄ ብሮኮሊ እንደሚታየው ዘይት ነው። ስታደርገው ሁሉ ጠብ ሊል ይችላል። በደንብ ሊንጠባጠብ የሚችል ዘይት አለው እጅ ላይ። ዘይት በዘይት ነው የጠበስከው። ገንፈል አላደረግከውም ወይ ምንም አላደረግከውም። እጅ ላይ ታየዋለህ እንዴት ዘይት በዘይት እንደሆነ። ይሄ እንደዚህ አይነት ነገር ብሮኮሊ ሲጀመር ቀጥታ በዘይት አይጠበስም፣ አይመጣልህማ። ትንሽ ገንፈል ማለት ይፈልጋል።
ዶሮ ላይ አብዛኛው ነገር ስለተነሳ አልደግመውም። ግን አሁን ድፍን ምስሩን ቲማቲም፣ ቃሪያ፣ ሽንኩርት፣ ባናናውን ክራከርሱን አድርገህበታል። አትሊስት ለምን በተመሳሳይ ዳይስ ለምን አታረገው? ሚኒ ዳይስ አድርገህ ከምስሩ ጋር ማች እንዲያደርግ። አሁን እዚህ ምስር ላይ ይህን የሚያክል ቲማቲም እንዴት አድርገህ ትበለዋለህ አይደለም? ስታየው ራሱ ሉኩ እንዲያምር በትንንሹ ተከትፎ ቢሆን ከለርፉልነቱ ከዛ ሎሚውን ምናምን ድሬሲንጉን ስታረግበት ሻይን እያደረገ አንድ ነገር ፕሌቱ ላይ አንድ የሚናገር ነገር ይኖረዋል። ዶሮ እንደተነሳው ምንም በቃ ሎሚ ራሱ የለውም። የኔ በስሏል። ግን ይሄ ምንድነው የሚባለው? የዶሮ ቅቅል ነው። ጣዕም የሌለው ምንም እንትኖቹ ጠፍተዋል። ትንሽ ሶስ ነገር አድርጋበት እኮ መቀቀሉ እኮ ጥሩ ነው። ሄልዚ ኩኪንግ ሜተድ ከምንለው አንዱ ነው አይደለም? ግን ትንሽ ካሮቱንም ጥብስ ቅጠሉንም የተለያየ ሀርብ አለ ሊኩ ምናምንም ገብቶ አንድ ላይ ቀቀል ብሎ ቢሆን አሁን እዚህ ላይ የወጣው ሌላ ነገር ይሆን ነበር። ዳኞች ለሼፍ ታደሰ አስተያየታቸውን ሰጥተዋል። በመጨረሻ ደግሞ ማዕዷን የጨረሰችው ሼፍ ቀለሟ ታቀርብና የዳኞቹን አስተያየት እንሰማለን። ዳኞች የሼፍ ቀለሟን ማዕድ ቀምሰዋል። የመጀመሪያውን አስተያየት ሼፍ ብርሃኑ ይሰጠናል። ቀለሟ እንዴት ነሽ? ጥሩ ነበር ውድድር? አዎ። ዶሮው በወተት መቀቀልሽ ጥሩ ነበረ። ከዛ በኋላ ዲፕ ፍራየር ወሰድሽው። ከነገና እዚህ አምጥተሽ ስትሰጭን ጠንክሮ ያረሰ ዶሮ ነው ይመስለው። ያረሰ በሬ ጥንካሬ ምናምን አለ። ይሄ ደግሞ ያረሰ ዶሮ ነው። በጣም አርሶ የደከመው ዶሮ አለ አይደል? ጥንካሬው የስጋው ጥንካሬ እንደዛ ብዬ ነው የምገልጸው። ማለት ዶሮ በዚህ ያክል ሲጠነክር እንትን ይላል፣ ይገርመኛል። ማለት ትሪት ማድረግ ይፈልጋል። ሌግ ነው፣ ሌግ ውስጡ ፋት ያለው ነገር ነው። ጥሩ አድርገሽ ካበሰልሽው ለስላሳ ሊሆን የሚችል ነው። እንደውም ቃጫና ጠንካራ ሊሆን የሚችለው ብረስቱ ነው ብዙ ጊዜ ማለት ነው። ትሪት እሱም ካልተደረገ ነው። ጥሩ ከተሰራ ጥሩ ሊመጣ ይችል ነበር። ሌላው ምስሩን አብስለሽዋል፣ ጥሩ አድርገሽ አብስለሽዋል። ብሮኮሊውንም ጥሩ አድርገሽ ሄደሽበታል። ክራከርስና ባናናውን ከጎኑ እንዲሆን ከዮገርት ጋር ሚክስ አድርገሽ ኮሪያንደር አድርገሽ ጥሩ ኮምቢኔሽን ነው። ዶሮ ሶስ ቢኖረው የበለጠ ሊለሰልስልሽ ይችላል ብዬ አስብ ነበር። ግን እዛም በድራይን የተጠበሰው ዲፕ ፍራየር ከነገና መጥቶም እዚህ በቂቤና በሶያ ሶስ አድርገሽ ስትሰሪው እንዳልኩሽ ሆነ ማለት ነው። እኔያው ያው ዶሮውን የሄድሽበት ፕሮሰስ 2-3 ጊዜ መጥበስሽ ይሄ ዶሮ የሚለውን አጥፍቶልሻል። እሱን አጥፍቶልሻል። መብሰልም በስሏል እንጂ እንደ ሌሎቹ ተወዳዳሪዎች አንቺም የማጠብም የማጽዳትም ሁኔታም አልሄድሽበትም ነበረ። ቅድም የተባለው ታዴ ላይ የተነሳው ነገር ድፍን ምስሩ ትንሽ ነው ሳይዙ። ስለዚህ እሱን ከሱ ጋር ለመስራት የምታስገቡትን ግብአት ከድፍን ምስሩ ጋር ባላንስ ያደረገ መሆን አለበት አይደል? እንደ ሳላድም ከሆነ ሽንኩርቱ፣ ካሮቱ ምናምን አነስቢ። አሁን ድፍን ምስሩን ፈልገሽ ነው የምታገኝ። ለምን ይሄ ትልልቅ ሆኖ ሸፍኖታል። ይኸው አሁን በዚሁ ላይ እኮ ታያየው ሁለቱ ዶሮ አልበሰለም፣ አንደኛው ደግሞ ኦቨር ኩክድ ሆኗል። ስለዚህ ሰዓቱ በቂ ነው ማለት ነው። ማኔጅ አለማድረግ እንጂ ሰዓቱ በደንብ በቂ ነው። እንዳየሽው ደረቅ ሆነ፣ ይሄ ብዙ በሰለ ማለት ነው። እናንተ ደግሞ ሰዓቱ እያላችሁ ጥሬ ሆነ ማለት ነው። ሁለታችሁም ላይ መልስ መጣ ማለት ነው። ምንም እኛ ሳንን ጊዜ አጥሮኝ ነው ምናምን የሚለውን ነገር ሶሉሽን የሚሰጥ ነገር ይሄን አገኘን ማለት ነው። በተረፈ ይሄንን በእርጎ በደንብ ብትፈጭው ትንሽ እዛ ቅመሞች ሀርብ ጨምረሽ ብትፈጭው እናንተ ብታረጊ በደንብ ያለሰልስልሽም ነበር። ከሱ ጋር ለመብላትም አይከብድም፣ ቆንጆ ይሆን ነበር። ሌላው ነገር እንደተባለው ነው እንግዲህ ውጤቱን እናያለን።
ዳኞች የሼፍ ቀለሟን ማዕድ ቀምሰዋል፣ አስተያየታቸውንም ሰጥተውበታል። አሁን የሚቀረን ውጤት ነው። ዳኞች ተመካክረው ውጤቱን በክሎሽ ውስጥ እስኪያስቀምጡልን ድረስ አብራችሁን ቆዩ። የዛሬው ውድድር በጠበቁ ልክ አልሰራሁትም። ምክንያቱም በተለይ ዶሮው ላይ ምን መሰለሽ ሰዓቱ በቂ ጊዜ ነበረኝ፣ ግን ሌሎቹን እየሰራ እሱን የጣርኩበትን ሰዓት ረሳሁ፣ ተውኩት ጭራሽ። ስለዚህ በቂ ነው ብዬ ስላሰብኩ ጭራሽ ዝም ብዬ ነው ቼክ ሳላደርገው ያጠፋሁትና አይቼዋለሁ። በእኔ በኩል ያለው ነገር እኔም ያው ፍራይድ እያደረኩት ነበርና እዛ ያለውን ነገር እየሰራሁ ብዙም አላስታወስኩትም። ታውቃለህ የሆነ ሰዓት ላይ ዞር ይመጣልና ቆንጆ ነበረ ውድድሩ። ግልጽ አርጉት ለኔ ግልጽ አይዋለን ታች የመጀመሪያውን ፕሌስ ስናየው አልበሰልም። ዶሮ ውስጥ ለማብሰል የሄዱበት መንገድ፣ ለማጽዳት የተሄደበት መንገድ ዜሮ ነው። አሪፍ ነበር፣ ግን የጠበቅኩትን አልሰራሁም። ችክኑም አልበሰለም። ዳኞችን ደስተኛ ላደርጋቸው። ውድድሮችን ወደ ኋላ ተመልሶ ማየት ተገቢ ነው። ዝግጅት አድርጎ መምጣት ለመምጣት እያሰብክ ይሄ እኮ ምንም በቃ ግዴታ ነው። እንዴት ነው የሚለውን ነገር ኢንፎርሜሽን ኖሮክ ነው መምጣት ያለበት። ስራም ልትወዳደር ስትሄድ እኮ ስለ መስሪያ ቤቱ ባክግራውንድ ማወቅ አለበት። ዳኞች የሶስቱንም ሼፎች ማዕድ ከቀመሱ በኋላ ወደ 2.6 ሚሊዮን ብር የሚጠጋ ወደ ሁለተኛ ዙር የምታልፈው ወይ የሚያልፈው ማን ነው? ዳኞች ውሳኔያቸውን በዚህ ክሎሽ ውስጥ አስቀምጠዋል። ተወዳዳሪዎች ሼፍ ቀለማ አቤት። ወደ ሁለተኛ ዙር የሚያልፈው ማን ነው? ያልፋል ብዬ አስባለሁ። ዞር ብላሽ አየሽውና ያልፋል እሷ። ታዴ አንተስ ዞር ብለህ ደግሞ እሷ እንዳትለኝ። ዳኞች ከሰጡኝ አስተያየት አንጻር ወደሚቀጥለው ዙር ማለት ነው። ሼፍ እሷ የምታልፍ ይመስልሻል? እሷ የምታልፍ ይመስልኛል ማለት አንቺ ራስሽን አታልፍም ብለሽ ወስነሻል? አዎ፣ ዳኞች ከሰጡኝ አስተያየት ዳኞች ማስደሰት አልቻልኩም። አንድ ጥያቄ ያለኝ ግምቱ እንዳለ ሆኖ ማለት ነው። ዳኞች ከሰጡኝ አስተያየት የተነሳ ነው ወይስ ከሰራ ነው ካቀረብ ነው ምግብ አንድ ላይ ነው አይደለ? ነው ታዲያ? አዎ አምናቸዋል። እኔ ግን እናንተ አመናችሁ አላመናችሁ መቁጠሬን አልተው። አንድ ወደ ሁለተኛ ዙር ውድድር የማያልፈው ወይ የማታልፈው፣ ሁለት በዚህ ውድድር ወደ ቤቱ የምሄደው ወይ የምትሄደው። ታዲያ ሶስት በለስ ሶስት አለ። ምንድን ነው ጉዳዩ? አልገባኝም። እንዴት ይገባሃል? እኛንን የወሰን ነው የሰጣችሁት አስተያየት። እነሱም እንዳሉት አስተያየቱ እኛ እንደምንሄድ ነው የምናስበው አሉ። ውጤቱ ደግሞ ተገላቢጦሽ ሆኖ የምትሄደው ሼፍ ቀለሟ ናት ማለት ነው። በፍጹም አይደለም። ወደ 2.6 ነው። በፍጹም አይደለም። ወደ 2.6 ሚሊዮን ብር ብቸኛ ኃላፊ ሆና ያለፈችው ሼፍ ቀለሟ እንኳን ደስ አለሽ። በዚህ ምርጡ ገበታ ውድድር ወደዚህ መጥቶ በራሱ መወዳደር ማሸነፍ ነው። ከዳኞች ፕሮፌሽናል የሆነ አስተያየት መቀበል ማሸነፍ ነው። ስለዚህ እናንተም ለራሳችሁ ልታጨበጭቡ ይገባል። በዚህ ዶሮዋ አራሿ ዶሮ በተገኘችበት ውድድር ብቸኛ ኃላፊ ሼፍ ቀለሟ ሆናለች። ዳኞች የምትሉት ነገር ካለ መድረኩን ለእናንተ። እንግዲህ አራሿ ዶሮ እንዳልከው አሸንፋለች።
ሼፍ ቀለሟ ስትሄጂበት የነበረው ርቀት ያሳየሽው ኢፈርት ከሁለቴ ሶስቴ መመላለስ ላይ በስል እንደሚችል ገምተሽ ከዛ ደግሞ አምጥተሽ መጥበሻ ላይ አድርገሽ ሶስ ደግሞ እንዲኖረው እንዳይደርቅ ጥራት አድርገሻል በደንብ እና እሱ ነው እንግዲህ አሁን ዋጋውን ከፍ አድርጎ የከፈለሽ ማለት ነው። ያው የተነሱትን ስህተቶች እንዳሉ ሆኖ ለቀጣይ ስትመጪ እነዚህን ስህተቶች የተባልሻቸውን አስተካክለሽ ፕሮግራሙን በደንብ አይተሽ የማታውቂው ግብአት ደግሞ ሳይኖር ብትመጪ ምክንያቱም አሁን ከዚህ በኋላ ማየት አለብሽ ያለፉትን ተወዳዳሪዎች ካየሻቸው ዛሬ አንቺ ያለፍሽው ካንቺ ጋር የተወዳደሩት ተወዳዳሪዎች ናቸው ዶሮ ስላልበሰለ ነው ያለፍሽው። ስለዚህ በቀጣይ እንደዚህ አይነት እድሉ ላይ ይገኝ ስለሚችል የበለጠ ተዘጋጅተሽ የበለጠ ፕሮግራሞቹን እያየሽ መቆየት አለብሽ። ይሄ ምክርም ጭምር ነው። ግን እንኳን ደስ አለሽ ሼፍ ወንዴ። እንግዲህ ዶሮ ካልበሰለም የመጣውን በሽታ ታውቁታላችሁ። ሳልሞኔላ የሚባል በሽታ ያመጣል። ያልቀመስነውም ለዛ ነው። ሆድ ያሳምማል፣ ብዙ ነገር ሊያደርስ ይችላል። ሆስፒታል ሙድ ውስጥ ድረስ ልንሄድ እንችላለን። ስለዚህ ሌላ ጊዜ ዶሮ ስታበስሉ በደንብ ዌልደን አድርጋችሁ አብስሉ። የዛሬ ውጤት የዛሬውን ስራ ብቻ ነው። ስራችሁ ላይ ጎበዝ እንደሆናችሁ ያስታውቃል። እዚህ መምጣታችሁ ራሱ ጉብዝና ነው። አንቺ እንግዲህ በርቺ። ሼፍ ብሬ ቀለማ እንኳን ደስ አለሽ። እንግዲህ ባረሰ ዶሮ ማሸነፍ ከባድ ቢሆንም ከአንቺ ጋር የተወዳደሩት ተወዳዳሪዎች የሰሩ ስህተት ነው አንቺን ሊያሳልፍሽ የቻለው። ያንቺ የተሻለ ሆኖ እንዲገኝ ያደረገው የእነሱ ቢበስልን እና ጥሩ ኮምፒት ብታደርጉ ወደ ሁለተኛውም ዙር ተሄዶ ኮምፒት ቢደረግ በጣም ደስ ይለን ነበረ። እኔው ያንቺ ዶሮ ከመብሰሉም ጋር የተወሰኑ ነገሮች ማሻሻያዎች ቢደረጉበት ብዙ ልትሰሪ እንደምትችይ አቅም እንዳለሽ የሚያሳይ ነገር ነው። ዲኮርም ለማድረግ ላይ የሄድሽበት ርቀት ቀላል አይደለም። ጥሩ ነው። በዚሁ ቀጥይ። ሌሎቻችሁ እንግዲህ የተሰጣችሁ አስተያየት አለ። ከአስተያየቱ ባሻገርም ደግሞ ራሳችሁ መፈተሽ ይኖርባችኋል። ከዚህ በኋላም የተለያዩ ውድድሮች ላይ ልትወዳደሩ ትችላላችሁ። ዝግጅት ኢትስ ቬሪ ኢምፖርታንት። የተሰጣችሁን ግብአት በምን መልኩ ላደርገው ነው የምችለው? ጥሩ አጀማመሮች ነበሩ። አጨራረሱ ካላማረ ምንም ዋጋ የለው። ምንም ያክል ብትጫወቱ ጎል ካላገባችሁ ተሸናፊ ናችሁ። ስለዚህ ሁልጊዜም አጀማመሩን ማሳመር ብቻ ሳይሆን አጨራረሱንም ማሰብ ያስፈልጋል። ያዘጋጃ የተሰጣችሁ ግብአት መጨረሻ ላይ ፕሌት ላይ ምን ይመስላል የሚለውን ማረጋገጥ ያስፈልጋል። ፕሌቱ ላይ አምሮ እስካልመጣ ድረስ ድካም ብቻ ነው የሚሆነው። ቀደም ብሎ እንደተነገረው የዛሬ ውጤት የዛሬ ነው። የዛሬ ፕሌታችሁን ነው የሚመዝነው። የእናንተን ኢንታየር ላይፍ ያላችሁን ኤክስፒሪየንስ አቅማችሁን ብቻ ወስኖ የተሰጠ አስተያየት አይደለም። የዛሬዋን ፕሌት ዛሬ መታችሁ ባደረጋችሁበት ሁኔታ ነው። ኪችን ላይ መረጋጋት ጥሩ ነው፣ ግን በጣም ደግሞ ስሎ መሆን ተገቢ አይደለም። ፈጠን ብሎ መራመድ ያስፈልጋል። ነገሮችን ቶሎ ቶሎ ለማድረግ ያስፈልጋል። መሮጥ አይቻልም ኪችን ውስጥ፣ ግን ፈጠን ያለ እርምጃ ግድ ነው። ፈጠን ብሎ ለመስራት እንግዳ ቁጭ ብሎ እየጠበቀን ነው። ቆንጆ ምግብ እንዲቀርብለት እየጠበቀን ነው። እዚህ ለዛ የሚሆነውን ነገር ፈጠን ብሎ ማዘጋጀት፣ ማሰብ፣ ማሰላሰል፣ ነገሮችን የመጨረሻውን ፕሌት እንዴት ይሆናል የሚለውን ነገር ማሰብ ያስፈልጋል። ለወደፊቱ መልካም እድል እመኝላችኋለሁ። ምንም ፍርስትሬት እንዳያደርጋችሁ የዛሬ ውጤት። ወደፊቱ የተሻለ ነገር ሰርታችሁ እንደምታሳዩ ተስፋ እናደርጋለን። ቀለማ እንኳን ደስ አለሽ። አስቢበት። አንቺም ከዚህ የተሻለ ነገር ለመስራት መልካም እድል ለሁላችሁ። ሼፍ ብሬ እንዳለው ኑና ጎል አግቡ አለ። ምርጡን ገበታ ሰርታችሁ 2.6 ሚሊዮን ብር ተሸልማችሁ በእርግጥም ጎል አግቡ። እስከ ሳምንት። ዛሬ አራሿን ዶሮ አግኝተናል። ሳምንት ምን ይዞልን ይመጣል? እስከ ሳምንት ቸርን ሰንብት። ሼፍ ማቴዎስ ነበርኩኝ።